እሺ ቤተሰብ ዛሬ ደግሞ አብርሽ አመለጠን ምናምን ነገር አለ እነ ቡዜ ምናምን ስንት አይነት ድራማ ነው የሚሰራብን? ስንት አይነት ድራማ ነው እየተሰራብን ያለው? ኧረ ተው፣ ኧረ ተው፣ ኧረ በቃ በሉ። ይሄን ነገር ይደብራል። እውነቴን ነው፣ በጣም ይደብራል። እኔ የምሬን ነው። አንድ ማለት የምፈልገው ነገር ቤተሰብ እኔ እያመንኩ ነው። ሁላችንም እንመን ባይነኝ። በቃ ወደ ማመን ደርሻለሁ። በቃ ይሄ ነገር በቃ አውቀው እንደሆነ ሲጀመር አውቀው ብቻ ሳይሆን አብርሽ ከሩታ ጋር እንዳለ እንመን ቤተሰብ። ይሄ ነው የሚያዋጣን እንጂ ሌላ ነገር አይመስለኝም ቤተሰብ። ይሄ አብርሽ ደህና ስላልሆነ ስለሆነ ምናምን ነገር አይደለም። በዚህ ልክ ቸልተኛ ይሆናሉ ታሟል ብለው እያሰቡ በዚህ ልክ ቸልተኛ ሆነው አብርሽ አመለጠን ምናምን ነገር ብለው ኧረ ተው እንዴ! ሰው ምን ይላቸዋል? ሰው ምን ይላቸዋል? ዴቭና ቡዜ እንደዛ በጭንቅ ምናምን ነገር እጃችሁ ካስገባችሁ በኋላ አመለጠን ማለት ነው። ይሄ በምንም ተአምር እኔ ልደግፈው የምችለው ነገር አይደለም። ሲቀጥል ደግሞ ማለት ነው እኔ ዴቭና ቡዜ እንኳን አውቀው ነው የሚመስለኝ። በቃ አውቀው በቃ ይሄ ሁሉን ነገር በቃ ማለት እነሱ ራሱ አምነዋል ይሄኛውን ነገር ማለት ነው። ባያምኑ ኖሮ እኔ እንጃ ይሄን ያክል በቃ የአብርሽ ጉዳይ ከእጃቸው አስር ጊዜ ነገር ሊያመልጥ አይችልም። በቃ አውቀው ነው እነሱ ራሱ። ለምን እንደዛ እንዳልኩ ነገር አስረዳቸዋለሁ። መሀል ቤት ዝም ብላ እየተጎሳቆለች ያለችው ሄርሜላ ናት። በቃ ከዛ ጋር ተያይዞ ነው አሁን አስረዳቸዋለሁ የሚለው ነገር ከዛ ጋር ተያይዞ ነው። ምክንያቱም አብርሽ አሁን ያመልጠናል የሚለው ነገር ማለት ነው ይሄ ሊጠረጥሩት የሚያቅታቸው ነገር አይደለም፣ የሚጠረጠር ነገር ነው። እንዲህ እሱን ሳሎን አሳድረው እነሱ እሺ ባለ ሁለት መኝታ ነው ይባል ቤቱ። ቡዜ ለብቻው አንድ ሩም፣ ዴቭ ለብቻው አንድ ሩም ያደሩት። ከዛን ዴቭ ደግሞ ማነው አብርሽ ደግሞ ሶፋ ላይ ታሞል የሚባል ሰው ሶፋ ላይ እያደረ ማይመስል ነገር። ኧረ ማይመስል ነገር አትስሩብን፣ ተው ተው፣ እንታዘባቸዋለን። ሲጀምር እኔ በዛሬው ቪዲዮ ማለት ነው በጣም ብዙ ጥያቄዎች አሉብኝ። በጣም በቃ መሰረታዊ የሚባሉ ትላልቅ ጥያቄዎች አሉብኝ። እነሱን ነገሮች እስቲ ቪዲዮን እስከ መጨረሻ እያየን የምናነሳቸው ይሆናል። ከዛ በፊት ግን ሰላም ስላላልኳችሁ ሰላም ብዬ ልግባ። እንዴት ናችሁ ቤተሰቦች? አውቃለሁ አንድ ላይ ተባብረን እየጨለልን እንደሆነ ይሁን፣ ያልፋል፣ እቺም ቀን ታልፋለች በማለት ተባብረን እቺን ቀን እናልፋታለን። በያላችሁበት ደህና ሁኑልኝ። ለቻናል ላይ አዲስ ሆናችሁ ሰዎች ካላችሁ ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ በመሆን እኔን ማበረታታት ትችላላችሁ። ቪዲዮን የጀመራችሁ ላይክ አድርጉ፣ ኮመንት ላይ የተሰማችሁን አስተያየት በሙሉ አስቀምጡ። በቀጥታ ወደ ቪዲዮ እንግባ። ምን ነው በጠዋት በሌሊት መጣችሁ? በጣም በሌሊት መጣ ነበር። በጣም ጎበዝ። ምንድን ነው በሌሊት መታችሁ ነው ልጁን የወሰዳችሁት? በሌሊት መታችሁ ነው ልጁን የወሰዳችሁት? ስለምን ልጅ? አብርሃም በሌሊት መተህ ነው ወይ የወሰድከው? እንዴ ቆይ እኔ ታሟል ብላችሁ የምታስቡት እናንተ አይደላችሁ? አብርሽ ታሟል ያላችሁት እናንተ ናችሁ። እና ማለት ሁላችንም ታሟል ብለን ነበር ምናምን። እናንተ ቤተሰቦቹ ቢያንስ ማለት ነው ታሟል ብላችሁ የምታምኑትን ሰው ሳሎን አሳደራችሁ። ከዛን አሁን ሩታ እነ ኤፍሬም ወሰዱብን ብላችሁ እነሱ ላይ ልታላክኩ ነው። እኔ አላውቅም። እኔ እስከዛሬ ድረስ የወቀስ ነው እስከዛሬ ድረስ የተቆጣ ነው ምናምን ነገር ይበቃል ብዬ አስባለሁ። እነ ሩታን እነ ኤፍሬም ላይ ዛሬ የምናነሳቸው አንዳንድ ጥያቄዎች ቢኖሩም ግን እኔ እስከዛሬ ይበቃል ብዬ አስባለሁ። ምክንያቱም በቃ ችላ ብላችሁታል። ከዚህ በላይ በቃ አለ ኦዲየንስም ሊተባበራችሁ አይችልም። ቡዜና ዴቭ ማለት ነው። በጣም ሁላችንም ሰልችቶናል። አንተ በዛ ሌሊት 11 ሰዓት እንኳን ሰው ማይንቀሳቀስበት ሰዓት ልጁ ያወራ እንዲጠይቁት ደህና ነህ አንተ? እንዴት መጣ? አምጥተውት ነው ኤፍሬም እና ሩታ ነው ሲጀመር ማለት ነው። እነሱ አምጥተው ከሆነ ራሱ ማለት ነው እኔ እዚች ጋ ማለት የምፈልገው ነገር እሰይ ነው ምለው። በቃ እሰይ ነው ምለው። ጀግና ናቸው እነሱ አምጥተውም ከሆነ እንዲሁም ጀግና ናቸው። እናንተ ጋ ሆኖ ምንም ልትረዱት እናንተ ጋ ሆኖ በአፋጣኝ ልትደርሱለት ካልቻላችሁ ታሟል ብላችሁ ለምታስቡት ወንድማችሁ ቶሎ ልትደርሱለት ካልቻላችሁ እሰይ። ምንድነው ልዩነቱ እናንተ ጋና እነሱ ጋር በመሆኑ? ምንም እኮ ልዩነት የለም። እናንተ ጋም እየተኛ ነው፣ እነሱ ጋም እየተኛ ነው። እንዲሁም እናንተ ጋ ጭራሽ እንቅልፉን እያጣ ነው እንዴ። እኔ ልሳቅባቸው እንጂ እኔ ምንም አይደለም። እኔ ልሳቅባቸው ተይታችሁ ነበር እንዴ? እንዴት? እኔ ለአንተ ብዬ እኮ ነው ያደርኩት አይደል እንዴ? ታውቃለህ አይደል? ተይታችሁ ነበር። ቢያንስ ቀስቅሰን በዛ ሌሊት እንዴት ይወጣል ሲጀመር? እንደ የሆነ ነገር ብትሆን እንቅልፍ እኛ አሁን ያልፈለግንበት አካባቢ ላይ አንተን ያልፈለግንበት ቦታ አለ። እንዳታይታችኋል ብዬ እንዳልቀሰቀሳችሁ ብዬ አስቤ ነው። ያው ልንገራችሁ ሲጀመር አደጋ ላይ አሁን አያርገውና አደጋ ላይ ወድቆ ቢሆን ራሱ ያው ፈጣሪ መስገን በሰላም ቤት ደርሷል። ግን አደጋ ላይ ቢወድቅ ራሱ ማለት ተጠያቂዎቹ ቡዜና ዴቭ ናችሁ፣ ምንም ሌላ። ምክንያቱም ኃላፊነቱን ወስዳችሁ ነው የተቀበላችሁት አብርሽን ማለት በቃ
ልክ እንዳይደለ እያመናችሁ ነው የወሰዳችሁት እና ኃላፊነቱን ወስዳችሁ እዛ ኃላፊነት ሳይሰማችሁ ተኝታችሁ ምናምን ነገር ሄዷል። እኔ አያሳምነኝም ሲጀምር። አንደኛ ተኝታችሁ አምልጧል የሚለው ነገር አያሳምነኝም። ምክንያቱም እናንተም ተባባሪ ልትሆኑ ትችላላችሁ ወደሚለው ነገር እየሄድኩ ነው እኔ ራሱ ማለት ነው። ምክንያቱም ከሩታ ጋር እንዳለ ኦዲየንስም እያመነ ነው፣ እናንተም አምናችኋል። የዛኔ ነው እንዲሁም ሲጀመር ያመናችሁት። ኢቨን ራሱ በዛሬ ቪዲዮ ላላስገባው እችላለሁ፣ ግን ዴቭ ራሱ ሚስት ናት ብያለሁ እኮ አምኛለሁ አይነት ነገር ብሏል። በደንብ ቪዲዮን እያንዳንዱን ነገር ያያችሁ ከሆነ ማለት ነው። እና እኔ አሁን ግን አያርገውና አደጋ ላይ ወድቆ ቢሆን ራሱ ኃላፊነቱ እናንተ ነበር፣ ተጠያቂዎቹ እናንተ ነበራችሁ የምትሆኑት። ቢያንስ እኔ እንቅልፍ እዚህ እምቢ ብሎኛል፣ ስለዛ ልሂድ ወደ ቤቴ አትለንም? እንደኛ አንቀን አንተን እናስቀምጠሃለን። ትናንትና እዚህ ካልኖርክ 5 ቀን ሙሉ እዚህ ትቆያለህ እያለችው ነበረ። እሺ ኤፍሬም እና ሩታ ቴክስት አደረጉልኝ ከአንድ ቀን በላይ እንዳታደር ነገ ጠዋት መጥተን እንወስዳለን ሲሉኝ ያው እነሱ መጥተው ለሚወስዱ ነገር ብዬ ራሴ መጣሁ እኮ ሐኪም ቤት ሄደን ከዛ በኋላ እኔ አሁን ማለት የምፈልገው ነገር ማለት ነው አብርሽ አሞትም እንኳን ቢሆን ማለት ነው እነ ሩታ ጋር ይሻለው። እንዲሁም እናንተ ጋር ምንም እየፈየዳችሁለት አይደለም ማለት በቃ ከአንድም 2 ጊዜ ምናምን ነገር እጃችሁ ገብቷል። ምንም ግን እየፈየዳችሁለት አይደለም እና አሞተል ተብሎ ቢታሰብ ራሱ እነ ሩታ ጋር ይሻለው። እንዲሁም ምንም ልዩነት የለውም። ቅድምም ብያለሁ እነ ሩታ ጋርም ሆኖ በቃ ያው ነው፣ ከእነተ ጋርም ሆኖ ያው ነው። ስለዚህ እነ ሩታ ጋር ልቡ የፈቀደው ቦታ ሄዶ እንትን ይባል። አሁን እስከዛሬ ቤተሰብ ረስታችሁታል ብዬ አስባለሁ። የመተት ምናምን ነገር የሚባለው ነገር እርሱት በቃ። እነሱም ረስተውታል፣ ሲጀመር ከርዕሳቸው አውጥተውታል። ሀብሉ ለራሱ በቃ አውልቋል። ሰዓቱም ይሁን እንደምታዩት እጁ ላይ የለም። አሁን በምን ሊባል በቃ የዛኔም በስህተት ነው። እንዲሁም እኔ ይቅርታ ማለት እፈልጋለሁ። እንዲሁም የዛኔ ለተነሱ ነገሮች በእርግጥ እኔ ይሄ ነው ብዬ የዛኔም የተናገርኩት ነገር የለም፣ ግን ስቲል በቃ አላ በቁጣ ብዙ ነገሮችን ተናግረናል አይደል? ለዛ ሶሪ ማለት እፈልጋለሁ። እንዲሁም ምንም ይሄ ከመተት ጋር የሚገናኝ ነገር አይመስለኝም። አይደለም በቃ እሱን ነገር እርሱት ቤተሰብ። እኔ ምንም በቃ የቡዜና የዴቭ ነገር ስራቸው ሁላ አልጣመኝ። አውቀው ነው እየመሰለኛል። የምሬ ነው። 10 እያስመለጡ ርዕስ መፍጠር ነው የእናንተ እንትን እኔ አልጣመኝ። የምሬ ነው። እናንተ እንኳን ታሟል ብላችሁ የምታስቡ አይመስለኝም። ታሟል ብላችሁ የምታስቡማ ቢሆን ዴቭን ማነው ኤፍሬምን ይህን ያክል ባልተለማመጣችሁት ነበር። ታናሻችሁን እንግዲህ እንዴትም አድርጋችሁ ልታዙ የምትችሉትን ኤፍሬም ባልተለማመጣችሁት ነበር። ይህን ያክል መሀል ቤት ቅድምም ብያለሁ፣ ሄርሜላ ናት ጦጣ የሆነችው፣ የተበላችሁ ሄርሜላ ናት። ግራ ገባኝ እኮ ጨነቀኝ። አካባቢ ሙሉ ነው ያሰስ ነው። በሌሊት የት ገባ ይባል ልጁ ነው አንፈልጉት። ይኸውና ልጁ በራሴ ፍላጎት ነው የመጣሁት እያለ ነው። ስለዚህ ቁጭ በሉ። ወይኔ ሲጀመር እኔ አንተ ራስህ አልገባኸኝም። ለምን በዚህ ምን ታደርጋለህ ደግሞ አንተ? እንዴት አድረህ ነው? ለምን ታድራለህ? ቤት አትሄድም አንተ? እኔ በዛሬ ቪዲዮ ቅድም ያልኳችሁ የኔም ጥያቄ ይሄ ኤፍሬም ለምንድን ነው ከሩታ ጋር እየኖረ ያለው? እኔ ከዚህ ሁሉ ነገር እያስጨነቀኝ ያለው ማለት ነው አሁን አብርሽ እንደዚህ ዛሬ መምጣት ምናምን አይደለም። ለምንድን ነው ኤፍሬም አብርሽ በሌለበት እዛ ቤት እየኖረ ያለው እንዴ? ማለት በቃ ረጅም ጊዜ ሆነ እኮ አሁን ከ3 ሳምንት ምናምን ነገር በላይ አይሆንም ኤፍሬም እዚህ ቤት አሰሬ በቃ ቤት ውስጥ በተቀረጸ ቁጥር ኤፍሬም እዚህ ቤት አለ። ኤፍሬም ያልነበረበት አንድ ቀን ብቻ ነው። እሱንም ይሁን መችለት እንደሆነ ብቻ አንድ ቀን ብቻ ነው እስከዛሬ ባየነው ቪዲዮ ማለት ነው ኤፍሬም እዚህ ጋር ያልኖረው። ምናልባት እሱንም ካሜራማኑ እሱ ሆኖ ሊሆን ይችላል የዛኔ ራሱ ቪዲዮ ላይ ያላየ ነው እንጂ ለምንድን ነው ኤፍሬም እዚህ ቤት እየኖረ ያለው? እሱ በጣም ትልቅ ጥያቄ ነው። እንዴ ከዚህ በፊት እናንተ አውርተን ነበር አይደለም እንዴ? ለምን እውነት እኔ ረስቼዋለሁ። እንዴት እዚህ ቤት አገኘው በሌሊት? እዚህ ማደር ስለፈለኩ ማለት አልገባኝም። ቤት የለም እንዴ ራስ አለኝ እና ለምን አደርክ? አብርሃም የለም አንተ ምን ትሰራለህ እዚህ? ማደር ስለፈለኩ ከማሸጌ ቤት ስለፈለኩ። ወይኔ ጉዴ ፈላ። ምን ችግር አለ? ወንድሙ ቤት አይደል እንዴ? ወንድሙ ቤት ቢያደር ምን ችግር አለው? አይደለም እዚህ ከወንድምነት ጋር ምናምን ነገር ከተለያየን ቆየን አይደለ? አብርሽዬ ብራዘርዬ ትንሽ እናስታውስ፣ ለማስታወስ ሞክር ምን አይነት ችግሮች እንዳሉት። አብርሽ ከሄርሜላ ጋር በነበረ ሰዓት ከአንዴም 2 ጊዜ ኤፍሬም ከሄርሜላ ጋር አብሮ ለማደር ሙከራ አድርጎ ነበር። ይህን ነገር ትረሱታላችሁ ቤተሰብ? አንረሰውም። እና ከሄርሜላ ጋር እንደዛ ከሞከረ ከሩታ ጋር የሚያግተው ማን ነው? የሚከለክለው ማን ነው? ኤፍሬምን ተው የሚለው ማን ነው?
እዛ ቤት ለብቻ እሷ ናት ያለችው፣ እሱን ያለው አብርሽ እነ ቡዜ ጋር ነበር ያደረው። እንግዲህ ይኸውና ዛሬ እንትን በቃ በጠዋት ነገር ነው የመጣው። አብርሽ በሌለበት ቀን ሁላ ኤፍሬም ነበር ከሩታ ጋር ማለት ነው። በቃ እንዲሁም የምታስታውሱ ከሆነ እዛ ሲከራከሩ በጣም ብዙ ነገር ብቻ እና ሄርሜላ ታገታለች የሚባል ሰሞን ራሱ ከዛን ጊዜ ጀምሮ አለ ኤፍሬም እና እስቲ እንዴት ነው ችግር የሌለው ለእንዴት አልታያችሁም እናንተ? እሺ ሌላው ይቀር እኮ እቺ በቂ ማስረጃ እኮ ናት፣ በቂ ምክንያት ናት። ሄርሜላ ከአብርሽ ጋር አንድ ላይ በነበሩ ሰዓት ባልተጣሉ ሰዓት እንትን ኤፍሬም 2 ጊዜ ሙከራ አድርጓል። ከዚህ በላይ ምን እንትን አለ? ቤቷ ድረስ በመሄድ ማለት ነው። አንደኛውን ልውሰድሽ ቤት በማለት ሁለተኛውን ደግሞ ቤቷ ድረስ በመሄድ አዲሱ ቤቷ ማለት ነው። እና አላቅም ይሄ ነገር በጣም ችግር አለው። ቡዜም ስትል ነበር ሴት ልጅ ብቻዋን ባለችበት ቤት ኤፍሬም ምን ይሰራል? ይሄ ትልቅ ጥያቄ ነው። ነገ የሆነ ነገር ተፈጥሮ በቃ አለ ኤፍሬምን ደግሞ እንደገና ነፃ ለማውጣት በእርግጥ ኤፍሬምን 10 ጥፋቱን ሲሸፋፍኑለት እንደነበር አንዘነጋውም። ግን ለሚዲያ ቢያንስ ለሚዲያ ጥሩ ትምህርት አይሆንም ይሄ ነገር ማለት ነው። እኔ አላቅም በጣም ይፈታተናል፣ ሰይጣን ይፈታተናል። ሴትና ወንድ ብቻቸው ምናምን ነገር ባሉበት ምናምን ቤት ይፈታል። ለዛውም ለረዥም ጊዜያት አላቅም። ይህን መፍረድ አይሆንብኝና ግን አግባብ አይደለም፣ ፈጽሞ አግባብ አይደለም። ወይ ደግሞ አብርሃም በሌሊት በ11 ሰዓት ከቤት ወጥቶ ያውቃል እንዴ? አልተመቸውም። በራሴ ፍቃድ ነው የመጣው። በራሱ ፍቃድ ነው የመጣው። ምን በራሱ ፍቃድ ነው የመጣው። እሱማ ታዲያ የሚመልስልኝማ መልስ አውቀዋለሁኝ እኮ። እንቅልፍ አልመጣ ነው መጣ። ምን እኮ አብርሽ ይህንን ያደርጋሉ ወይ? ቢያንስ እንኳን አንተ ስለኔ ለእኔ ራሱ እንዴት አታስብም እንዴ? አንተ እሱ ትናንትና ልንገራችሁ እንትና ኤፍሬም ማለት ነው አውቆ ነው የሚያደርጋቸው፣ አውቆ ማለት ነው እንደዚህ። ኢቭን እነሱ ራሱ የሚዳረቁ አይመስለኝም፣ እኛንን የምንዳረቀው ግን አውቆ ነው። በቃ አብርሽ ምንም እኔ የሚሆን አይመስለኝም። ቤተሰብ አብርሽ የሆነ ነገር የሚሆን ቢሆንማ የዛኔ በትኩሱ ይሆን ነበር። አሁን እንደዚህ እያየ አብርሽን እንዴት ምንም አይሆንም ትላለህ ምናምን ነገር ካላችሁ እንየዋ እስቲ እንየዋ አብርሽ ምን እንደሚሆን ከዚህ በኋላ እንየው። ምንም አይሆንም እንደተረጋጋ ምናምን ነገር ቢቀጥል ነው በቃ የሆነ ሰዓት ላይ ደግሞ ወደ ጫወታው ወደ ቀድሞ በቃ ጫወታው ምናምን ነገር ይመለሳል። ግን አብርሽ ምንም የሚሆን አይመስለኝም። ቤተሰብ እንዲሁ እየተዳረቁ እንዲሁ እየተከራከሩ እንዲሁ በቃ እየተጨቃጨቁ ይኖራታል እንጂ አብርሽ አብዶ ምናምን የሚባል ነገር ውሸት ነው። ምንም የፈለገ ነገር ይሁን አብርሽ ምንም አይሆንም። በአንተ ምክንያት በንፋስ ስትሽከረከር አሳመምካት ልጅቷን እንዴ? አንተ እሷ እንኳን ስትንከራተት ለምንድን ነው የማይገባ? እኛ እኮ ለአንተ ጤንነት እየተጨነቅን ነው። እንግዲህ እነሱ የአንተ ጤንነት ምንም ሊገባቸው አልቻለም። በቃ ደህና ነው እያሉ ነው። እኛ ደግሞ ደህንነትን አላመንም እያልን ነው። ሐኪም ቤት ሄደን አይደለም በቃ እንደ ዶክተር 5 ቀን እንድከታተለው ፈልጋለሁ አለችናል። ቢያንስ ያንን ቀን እንኳን ታግሰ ለምን ከኛ ጋር አትሆንም? ወይስ እኛን ስታይ ትፈራለህ? እሺ አሁን በጣም እስከዛሬ በጣም ብዙ ነገር ሞከራችሁ አይደል? እስቲ እኔ አሁን ደግሞ የኔን ሀሳብ ስሙ። የምትሰሙ ከሆነ እስቲ ለትንሽ ጊዜ ደግሞ ተዋቸው። እነ አብርሽንም እነ ሩታን እነ ኤፍሬምንም ተዋቸውና የሚፈጠረውን እኔ በቃ አብርሽ ይብስበታል ምናምን ነገር እስከዛሬ ምንም ሲብስበት አላየንም። እንዲሁም ከመጀመሪያዎቹ አሁን ዛሬ እንዳየሁት ከሆነ ትንሽ ይሻላል። እውነቱን እንነጋገር ከተባለ ማለት ነው። እኔ ሲመስለኝ ጭንቅላታችን አንዳንዴ የፈጠረው ነገር ይመስለኛል አብርሽን እንዲህ በቃ አላ እንዲህ እንድናየው ያደረገን ብዬ ማስበው ማለት ነው። ማለት አብርሽ ምንም አልሆነም እያልኩ አይደለም። በእርግጥ ጨዋታ ቀንሷል። በእርግጥ በቃ እንትን ማለት ማውራት ምናምን ነገር ቀንሷል። ከዛ የዘለለ ነገር በቃ አንዳንድ ወሬዎቹ መሀል ትክክለኛነት አይታይም። ግን የመጀመሪያ ጊዜ እንዳለው ነው አብርሽ። የመጀመሪያ ቀን እነ ሩታ እጅ ሲገባ እንደነበረው ነው አብርሽ አሁን ላይ ያለው ሁኔታ አይደለም። እና እስቲ ለትንሽ ጊዜ ደግሞ በቃ የተቻላችሁ ሞከራችሁ አይደል? ተዋቸው እስቲ ደግሞ በቃ ማለት ከእናንተ ኢቭን አብርሽ የሆነ ነገር ቢሆን ራሱ ማለት ነው የምትጠየቁበት ነገር አይኖርም። በቃ ሞክራችኋል የቻላችሁትን ያክል። ኃጢአት አይሆንም ከዚህ በኋላ ብትተው ራሱ ማለት ነው። ወንድም ነው በእርግጥ አያስተውም ምናምን ነገር ግን ደግሞ ሙከራ እስከተባለ ድረስ ይህም ይሞከራ ይህም በቃ ይሞከር። ዝም ብላችሁ ነገር ለተወሰነ ጊዜ ተውት እስቲ ለ5 ቀን ለ4 ቀን ምናምን ነገር ተውት። አይገሉት ነገር መቼስ ይገሉታል ብላችሁ አትፈርም አይደል እንዴ? እና እስቲ ይሄ ነገር እንደ አማራጭ እስቲ እንደ ተመልካች እንደ ቡሱ ልንገርና የምትሰሙኝ ከሆነ ሞክሩት እስቲ ይቺን ነገር። እሺ ያለ እነሱ አትንቀሳቀስም ነው እንዴ? አብሬያት የምኖረው እኮ ከእሷ ጋር ነው አይደል እንዴ? ከእናንተ ጋር አልኖርም አይደል? ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውን ቦታ የሚሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብቶኛል። እኔ በቃ ሄርሜላ ብትተው ይሻላል ብዬ አስባለሁ። ለሄርሜላ ይመስላል አንዳንድ እንዲሁም ልፋታቸው በሙሉ ለሄርሜላ ይመስላል። መጨረሻ አካባቢ መታለች እዛ ጋር። በነገራችን ላይ በጣም የምናገረው በጣም የምጫወተው ነገር አለ እዛች መጨረሻ አካባቢ። ቪዲዮን እስከ መጨረሻ ተከታተሉ። ግን
ይሄ ቤተሰብ ያወቀው ነገር ነው። እስቲ ለምን ይመስላችኋል ቤተሰብ ጋሼ እስከዛሬ ያልመጣው? ነገርየውን ቢያቅ እንጂ ጋሼ ያልመጣው ጋሼ አብርሽን ስለሚጠላው አይደለም፣ የአብርሽ ደህንነት ስለማያሳስበው ምናምን ነገር አይደለም። ጋሼ አለመምጣቱን ለምንድን ነው ያልጠረጠር ነው እስከዛሬ ድረስ? እኔ እንዲሁም በጣም ራሴን የታዘብኩት ጋሼ ለምንድን ነው ያልመጣው? ትንሽ ነገር ኮሽ ሲል ከዚህ በፊት ፈጥኖ የሚደርሰው አባት ዛሬ የጠፋው ለምን ይመስላችኋል? ነገርየው በጣም ቤተሰብ ያወቀው ነገር ይመስለኛል። ቅድም ለዛ ነው ሄርሜላ ተበልታለች ምናምን ነገር ስለ ነበር ከውጭ ከጨዋታ ውጭ ያለችው ሄርሜላ ናት። ኢቨን እኔ እነ ቡዜና ዴቭንም ወደ አለማመን ቅድምም ብያቸዋለሁ መጥቻለሁ። እና ትልቁ ነጥብ አሁን ጭንቅላቴን ያሳመነኝ ነገር ማለት ነው ይህን ሁሉ ጊዜ ጋሼ ችላ ሊል አይችልም። አብርሽ ደህና ባይሆን ኖሮ ጋሼ ችላ ሊለው አይችልም። እና ይህን ነገር ጠርጥሩ ቤተሰብ። በቃ እኛ ታማሚ ነን እሺ እያልከን ነው እኮ ታዲያ። እኛ እንግዲያው ቡዜም አሟል እያለች እኔም አሞታል እያልኩኝ ዳና ሰው ሁሉ አሞታል እያለ ልክ አይደለም እያለ ስለዛ እናንተ ደግሞ አንተም ሆነ ሩታ አይ ደህና ነው እያለ ደህና ነው እሱ ካላችሁ እኛ ጤነኛ አይደለም። እሺ አብደናል ማለት ነው። በትክክል መልስ እየመለሰልህ ነበር አይደል? እኛ አብደናል። ይሄንን ነገር እኔ ስለአንተ አብጃለሁ። አንተ ሲጀመር ምንድነው ጥብቅ ያደረገ? እኔ ሲጀመር ማለት ነው ኦዲየንስም አሁን በደንብ አስተውላችሁ ካያችሁ እየተወ ይመስለኛል። አብርሽ ደህና አይደለም የሚለውን ነገር አብዛኛው ሰው የተረዳው ይመስለኛል። እኔም አሁን በቅርቡ ነው አሁን እቺ ቪዲዮ ናት በደንብ እንድጠረጠርና ደህና ነው ወደ ማለት እያመጣኝ ያለው ነገር ማለት ነው። 100% ደህና ነው ልል አልችልም። ኦዲየንስም እያመነ ያለው ነገር ስለሆነ ማለት ነው። እስቲ ኮመንት ገብታችሁ ተመልከቱ። አሁን ለነ ዴቭ እና ለነ ቡዜ ነው ይሄን ነገር የምናገር እና እኔ አላቅም። እኔ ይሄን ነገር በጣም እየተውኩት ነው። አብርሽ ደህና አይደለም ምናምን ነገር የሚለውን ነገር እየተውኩት ነው። ግን ለክፉም ለደጉም ቢመረመር ምንም ቅሬታ የለብኝም። አብርሽ ቢመረመርና ይሄ በቃ ሳይካትሪስት ጋም ሄደ ጸበልም የተወሰደ በየትኛውም ብቻ መፍትሄ ወደ ተባለው ነገር ቢሄድ አሪፍ ይመስለኛል። ግን ምንም የሚገኝ ነገር ያለ አይመስለኝም። በቃ አለ በቃ ሁላችንም አምነናል። እናንተም ደግሞ ግልጽ አድርጉ፣ ለኦዲየንስም ይሄን ነገር ግልጽ አድርጉ። ሄርሜላም ቁርጠን አውቃ በቃ ትኑር ኖረዋል። ይሄ ሁሉ ጣጣ እየተፈጠረ ያለው ከሄርሜላ ጋር አብርሽን ለማለያየት አይደል? ይሄ ሁሉ ነገር በቃ ድራማው ማለት ነው። በቃ ለዛ ድራማው እንደ ድራማ ይወሰድና ማለት ነው በቃ ይለያዩ፣ ከሩታ ጋር ይቀጥሉ፣ ችግር የለውም። ተነስተህ ወይ ደግሞ ቢያንስ እሷን እንኳን እሺ በቃ እሷን መቀስቀስ አልፈለክም፣ ደክሟት ሊሆን ይችላል። እኔን ቀስቅሰኝ በቃ ወይ እንቅልፍ ብሎኛል አብረኸኝ ወይ ደግሞ ልሄድ ነው ብለህ መናገር ይመስል ይህ ትናንትና የማታደርገው ነገር ዛሬ ማድረግ ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ። አንተ በትክክል የትላንትና አብርሃም እኛ ስናውቀው እንደዚህ አይነት ነገር እንኳን እንደዚህ አይነት ነገር ተከስቶበት ይቅርና ትንሽ እንኳን ችግር ሲደርስበት የሚያናግረው ወንድሞቹን እህቶቹን ነው። ዴቭ አሁን የተናገራቸው ነገሮች ማለት ነው በእርግጥ ሊያሳስብ ይችላል። አሁን በር ክፍት ጥሎ ምናምን ነገር መሄዱ ደህና አይደለም ወይ ምናምን ነገር ሊያስብል ይችላል። ግን በር ክፍት የተጣለ በር ራሱ አላየውም እውነት ለመናገር በማለት በቃ እናንተም ከፍታችሁት ሊሆን ስለሚችል ማለት ነው። እኔ ይሄን ያክል ጅል ልሆንላችሁ አልችልም እውነት ለመናገር ማለት ነው። እዚች ቦታ ላይ ነገርየው የምር ቢሆን ማለት ነው ቢያሳስብም ግን ይሁን አብርሽ ክፍት ጥሎ ብሄደ ራሱ ማለት ነው በሰላም ይሆንና ቤቱ ደርሷል። በጤናማ በቃ ሁኔታ ምናምን ነገር በሰላም ቤቱ ደርሷል። እና አሁንስ ምን ማለት እንችላለን? ከዚህ በኋላ አብርሽ ሌሊት 11 ሰዓት ደስ ባለው ሰዓት ተነስቶ በሰላም ወክ አርጌ ነው የደረስኩት ብላል እንግዲህ ቤት እና ከደረሰ ምን ማለት እንችላለን? በግድ በሽተኛ ልናደርገው አንችልም። መቼስ አብርሽ ማለት በሽተኛ ሰው ምናምን ነገር አእምሮን የሳተ ሰው ቤቱን ቢያንስ ይስታል። ሌላው ቢቀር ዘና ብሎ ይሆንና ቤት ገብቶ ልብሱን ቀይሮ ምናምን ነገር ፏ እያሉ ነው እዚህ ቤት ገና ከነጋ ምናምን ነገር ነው። እናንተም ደግሞ መጠን እያላቸው የነበረው ማለት ነው። እና መልሰን በቃ አለ ራሳችንን እንድንታዘብ የሚያደርግ ነገር ውስጥ አትክተቱና አብርሽ ጤናማ አይደለም ካልን በኋላ መልሰን ደግሞ ራሳችንን እንድንታዘብ የሚያደርግ ነገር ውስጥ አትክተቱን። ለራሳችሁም አትግቡ። ቡዜና ዴቭ እሱ ጋር አይደለም ኖ ከእንግዲህ ነው የምልሽ። እርግፍ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ። በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሹ ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው። የጠላቸው ይደፈን ምንም አይሆን። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄም ራሱ ጨምሮት ነው የሚያብደው። ልንገራችሁ ማናቸውም ማናቸውም አብርሽም ኤፍሬምም አያብድም። እኔ ሲመስለኝ እንዲሁም የምናብደው እኛ ነን። የምሬን ነው። ይህ ክፉ ተናገር ክብምና ነገር አትበሉ። ግን
ሲመስለኝ ምናብደውኛል በማያገባን ሁል ጊዜ እየጮህን በማያገባን ሁል ጊዜ እየተነታረክን እየተባላን ምናምን ነገር በቃ እኛ ነን ብናብድ የምናብድ እንዴ በሰላም ኑሯቸውን ይቀጥላሉ። ስንት እንደዚህ አይነት ርዕስ ተነሳ በእነሱ ህይወት። ኦዲየንስ ተነጫንጮ ነገር መጨረሻ ላይ በቃ እነሱ ለራሳቸው ዘፋ ይላሉ። ኦዲየንስ ነው መሀል ቤት እንደዚህ ለሁለት ተከፍሎ ምናምን ነገር እንትን የሚለው እና እኔ አላቅም። እኔ አብርሽ ኤፍሬም ምናምን ነገር ሊያብዱ አጠብቁ፣ ቤተሰብ አጠብቁ። ሄርሜላ መጣች። እንግዲህ እቺ ቦታ ናት በጣም ያሳቀች። ቆይ አያችሁ አይደል ሄርሜላ ምናምን ነገር ከመጣች በኋላ ያለው እኔ እዚች ቦታ የመሬን ነው። ያው ዘንጣን ያደረችው ሄርሜላ እንደምናየው በቢጃማ ነው የመጡት አብርሽና ቡዜ ማለት ለሷ ደግሞ ስንት አይነት ድራማ ነው ቆይ የምትሰሩበት። ዘንጣ እንደዚህ ፏ ምናምን ነገር ብላ ኩሏን ጠብቃ ምናምን ነገር ነው ሄርሜላ ያደረችው። ጠዋት ምናምን ነገር ቀጥሮ እንዳለበት ሰው አብርሽ ቤት ለመምጣት እነ ሩታ ጋር ለመምጣት ማለት ነው እንዴ! ኧረ ተው ይህን ያክል ድራማ አትስሩብና። ለዚህ ነው ቅድም ሲጀምር ነገርየውን ቀለል አድርጌ የጀመርኩት። ደግሞ ሌላው ነገር ማለት ነው ኢቨን እኔ አሁን እሺ ዘንጣ መምጣቱ ምናምን ነገር ተው ማለት በዚህ ጠዋት የሰው ቤት እንደዚህ ተበርግዶ ምናምን ነገር ይገባል ማለት እዛ እንዳሉ በምን አወቀች? ተነግሯት እሺ ሊሆን ይችላል ፍላጋ ምናምን ነገር ሊሆን ይችላል። ግን እንደዚህ ተበርግዶ ይገባል? እሺ ይሄኛውንም ነገር እንተው። ቀጥሎስ ምን ልትል ነው? በቃ መጣች ምናምን ነገር ምን ልትል ነው ማለት በቃ ሄደ እኮ አብርሽ በቃ ማለት እኔ እንጃ የሄርሜላ ነገር ግራ ገብቶኛል። ሁሉ ሲጀምር የሚያደርጉት ነገር በጣም ግራ እየገባኝ ያለው ግን በጣም እንጃ። በዚህ ስሉት እዛ ጋር ችግር አለ፣ እዛ ስትሉት እዚህ ችግር አለ ምናምን ነገር ነፍ ነገር ነው የሚያጋጥሙ በአንድ የነሱ የቀን ውሎ ማለት ነው። እኛ በ10 ዓመት ማያጋጥመን ነገር ነው የሚያጋጥሙ። ብቻ አላቅም ምን እንደምል ማለት ነው። ቤተሰብ ለማንኛውም እስቲ የእናንተን አስተያየት ኮመንት ላይ አስቀምጡ። የኔ አስተያየት ይህን ይመስል ነበር። በቀጣይ ቪዲዮ እንገናኛለን። እዚህ ድረስ ስለተከታተላችሁ ከልብ አመሰግናለሁ። ይመቻችሁ።